አንድ ሰው ተመልከቱ እንግዲህ ወንድሞች አንድ ሰው ለ40 ቀን አንዲት ጉራሽ እንኳን እህል ሳይበላ አንዲት ጉራሽ እንትን ያኒ ምንም አይነት ምግብ ሳይቀምስ እስኪ ይሄን ታሪክ ላስዳምጣችሁ በጣም የገረመኝ ታሪክ ነው ለዛ ነው ወደ እናንተ ይዤ መጣሁት እኔ ከዚህ በፊት አዳምጫለሁ እስኪ አዳምጡት በጣም የሚገርም ታሪክ ነው ሱብሃንአላህ አንድ ሰው ተመልከቱ እንግዲህ ወንድሞች አንድ ሰው ለ40 ቀን አንዲት ጉራሽ እንኳን እህል ሳይበላ አንዲት ጉራሽ እንትን ያኒ ምንም አይነት ምግብ ሳይቀምስ ለ40 ቀን ውሃ ብቻ ከጠጣ በሰውነቱ ያለ በሽታዎች በሙሉ ይጠፋሉ የሚል አነበብኳለ الإمام ناصر الدين الألباني የሚባሉ ከትላልቆቹ ዑለማዎቹ የሚታሰቡ አንድ ዓለም ናቸው ሳቸው ስለ ሲያም ምን ይላሉ ታውቃል በራሳቸው በነፍሳቸው የተከሰተ ነገር ነው እና 5 በሽታ ነበረኝ አሉ ያኒ ግፊት ደም ነበረኝ አሉ የጀርባ በሽታ ነበረኝ አሉ የቅርጥማትና የሮማቲዝም እንትን ነበረኝ አሉ የልብ በሽታ ነበረኝ አሉ እንደዚህ 5 አይነት በሽታ ብዙ ያሰቃየኝ ነበር አሉ አሁን ብዙ ዶክተሮች ብዙ መድኃኒቶች ልክ እንደ ቆሎ ነው መድኃኒቶች የሚወስደው አለ አንድ ቀን ደክሜ ተኝቼ በአልጋ ያለሁ አንድ የመጽሐፍ ሸልፍ አለ በዛ በቀኝ በኩል አንዲት መጽሐፍ ትንሽ አየሁና ምንድነች እቺ መጽሐፍ አንብቤያት አላቅም ብዬ ሳብ አደረኩትና አነባለሁ ለካ ምን ይላል الصيام ይላል ስለ ጾም ነው የሚናገረው አነበብኩት ያኒ ባጭሩ መጽሐፉ ምንድነው የሚለው አንድ ሰው ተመልከቱ እንግዲህ ወንድሞች አንድ ሰው ለ40 ቀን አንዲት ጉራሽ እንኳን እህል ሳይበላ አንዲት ጉራሽ እንትን ያኒ ምንም አይነት ምግብ ሳይቀምስ ለ40 ቀን ውሃ ብቻ ከጠጣ በሰውነቱ ያለ በሽታዎች በሙሉ ይጠፋሉ የሚል አነበብኳለ 40 ቀን ውሃ ብቻ ይጠጣ እንዴት ይቻላል አልኩ ላኪን እኔ አለ አላህ የሰጠኝ አንድ ችሎታ አለ አለ አንድ ነገር አደርጋለሁ ካልኩ አደርጋለሁ አሉ አሁን ቢስሚላህ ብዬ ጀመርኩት 40 ቀን በውሃ ብቻ አይቻልም እኮ ወንድሞች ጀመርኩ አሉ ትልቅ ዓለም ናቸው خلاص بسم الله بيه ውሃ ብቻ ጠጣለሁ ውሃ ብቻ ጠጣለሁ ይርበኛል በተለይ በ3 4 ቀን አለ መጀመሪያ 3 4 ቀን ራስ ምታት ያሰቃየኝ ያዞረኛል ወድቃለሁ ከራብ የተነሳ ምክንያቱም ሰውነቴ ምግብ ነው የለመደው አሁን ስል በቃ አዘምት ቃል ገባሁ በራሴ 40 ቀን መሄድ አለብኝ አልኩ ሄድኩና ውሃ እየጠጣሁ ጀርባዬ እንደዚህ በቃ ተቀወሰ አለ በራብ የተነሳ አሁን 10 ቀን ሄድኩ ከ10 ቀን በኋላ እንኳን ምግብ አለ ውሃው ራሱ አልዋጥም አለኝ አለ ውሃው ራሱ ልጠጣ ብል አልዋጥም አለኝ ደከመ ሰውነቴ ላኪን 40 ቀን መቆየት አለብኝ በሞትም ምንም አይደለም አልኩ ቀጠልኩ ውሃ ብቻ ጧት ተነስቼ ውሃ ቀን ውሃ ማታ ውሃ ብቻ እጠጣለሁ አለ 20 ቀን ካደረኩ በኋላ ወደ ዶክተር ሄድኩ ወደ ዶክተር ሄጄ ቼክ አፕ ሳደርግ ምን አለ ያ ዶክተር አልኩት እኔ እኮ አንድ ነገር የገረመኝ ነገር አለ ምንድነው እኔ 20 ቀን አንዲት ቆሎ እንኳን አንዲት ጉራሽ እንትን ምግብ አላስገባሁም በሆዴ ግን ሰገራ ቤት ሲሄድ ሰገራ ይወጣል አለ ይገርማል ከዛ በኋላ ዶክተሩ አወቀው ነገሩ ምን አለኝ ታውቃለህ እድሜው 75 80 አመት ነው እድሜያቸው ለ75 አመት በሰውነቱ ውስጥ የምትበላው የነበረ ምግብ በሙሉ እዛ ተከምሮ በደም ስር በሙሉ ግድግዳው የምግብ ትርፍራፊ እዛ እንትን ሆነዋል አለ በአንጀትህ በሆድህ በኪላህ በምን በሁሉ ሰውነትህ የሁላችን እንደዚህ ነው አለ እና 75 አመት የበላኸው በሙሉ የሰውነታችን የውስጥ ግድግዳዎች በሙሉ ተረሰብ ማለት ልክ እንደ እዛ ተለዘገንትኑ የምግቡ ትርፍራፊ እዛ እንትን አለ አሁን ምግብ ስታቋርጥ አለ ያቺ የምትፈጨው ሆዳችን የምትፈጨው ነገር ስላጣች
እየመዘመጀች በሰውነትህ የነበረው በሙሉ የምግብ ትርፍራፊና በሙሉ ሙጥጥ አርጋ በሙሉ ወሰደችዋል እሱ ነው ሰገራ የሚወጣው እና ቀጥላሉ ከዛ 25 ቀን ሲሄድ እንዲያውም በእግሬ መቆም አቃተኛ ላይ ሰው ተሸክሞ ወደ አልጋ ተሸክሞ ወደ ሂድ እንደዚህ አልሙሂም ብዬ 40 ቀን ሞላሁት አለ ይተመናል نعم والله ሼኹ ትልቅ ሼኽ ትልቅ ዓለም ባይሆን ኖሮ አናምንም ነበር ከዛ በኋላ ከ40 ቀን በኋላ ሄጄ ወደ ዶክተሩ ቼክ ሲያረገኝ በሙሉ ታቃለህ ምን አላቸው يا إمام አለው نعم رجعت كيوم ولدتك أمك ዛሬ የተወለደው ህፃና አንተ አንድ ሆናችኋል በሰውነቴ በሽታ የሚባል ነገር የለም አለ ጨርሶ በሙሉ የደም ግፊት የልብ በሽታ የአጥንት ቅርጥማት የምናምን የአይን የምን ሁሉ በቃ ትክክል ሆነ አለ ምክንያቱም የሚያሰቃይ የነበረ እነዚህ ትርፍራፊ በሙሉ ተርጎ ሄደ አለ አሁን እኔ ገረመኝ ከዛ ምን ይላል ሼኹ ይህን ነገር ሲያዩ ጓደኞች ዑለማዎቹ ነበሩ ሁለት እንሞክራለን አሉ አለ ጀመሩና ሲሉ አንዱ በአራት ቀን ወደቀ አለ አልቻለም አቋረጠው አንዱ እንደምንም ብሎ 10 ቀን ሄደና ከ10 ቀን አልሄደም አለ አቋረጠ አይቻልም ጨርሶ አይቻልም እኔ አሁን ላስቃችሁ እኔና ጓደኛዬ ይህን ነገር ስንሰማ እንሞክር አልኩት እንሞክር 40 ቀን አይዋ እንሞክር አልኩት ብስሚላህ ብለን ሞከርን በሁለተኛው ቀን ቀኑ ሳይመሽ خلاص ሚስቴ ምን ነካለችኝ ኧረ ተይ ዝም በይ በቃ ለሰው እንዳትነግሪ እንደዚህ እኮ ነው ያደረኩ ኧረ አትችልም አለችኝ ሶስተኛ ቀን ሄዳለሁ ብዬ ሌሊቱ መነሳት አቃተኝ ሞትኩ خلاص በራብ خلاص አቋረጥኩ ማለት ነው ስለዚህ እውነቴ ነው ይሄ ነገር መጀመሪያ ቆራጥነት ያስፈልጋል ሁለተኛ ነገር ያኒ ውጤቱ ካየህ ትገፋፋለህ እውነቴ ነው ይህ አንድ ጥቅሙ ነው